በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዝነ ቅዱስ ገብርኤል ዘጥቅምት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘግጻዊሁ ሊሉይ ወበስልጣኑ እሩይ መንበረ መንግስቱ ዘበረድ ጽሩይ ወመንጦላይቱ በእሳት ርሱይ። የገብርኤል የቅዱስ ገብርኤል ድርሳን። የጥቅምት ወር አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽ ልዩ በስልጣን አንድ የሚሆን የጌትነቱን ዙፋን እንደ በረድ ንጹሕ የሚሆን መጋረጃው በእሳት የተከፋፈለ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃንና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃ ከመሬት የፈጠረው ትልቁንም ትንሹንም ሊገዛለት የሚገባው ባለጸጋውም ድሃውም ሊገዛለት የሚገባውን የሊቀ መላእክት የቅዱስ ገብርኤልን ድርሳን በጥቅምት 19 የሚነበብ በረከቱ ከአገልጋዩ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር ይጠብቀን ለዘላለሙ አሜን። የእመቤታችን ዕድሜዋን 15 ዓመት ከሆነ በኋላ ይኸውም በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት በሴቶች የሚደርሰውን በእሷ ላይ ከመድረሱ አስቀድሞ ከእንግዲህ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። ካህናትም ዘካርያስን ወደ ቤተ መቅደስ ገብቶ የክህነትን ልብስ ለብሶ ስለ እሷ የሚያደርገውን ይገልጽለት ዘንድ ወደ እግዚአብሔር ለመነ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ በየበትራቸው ላይ ስማቸውን ጽፈህ ወደ ቤተ መቅደስ አግባው፣ በቤትሮቻቸውም ላይ ጸልይባቸው አለው። በበትሩም ላይ እግዚአብሔር ምልክትን ያሳየለት የማርያምን ይጠብቃታል አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍ በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ። በእሱም ቤት ኖረች። ቅዱስ ገብርኤልን ተገለጸላት። ወልደ እግዚአብሔርም በእሷ እንዲያድር ነገራት። እንደ ነገራትም ሆና የእግዚአብሔር ቃል በማኅፀኗ ተጸነሰ። ዮሴፍም ግን ወደ ንግድ ሄዶ ስለነበረ በዚያን ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደ ጸነሰች አወቀ። ስለዚህም ፊቱ እየጸፋ በራሱ ላይ አመድ ነስንሶ ከአመድ ላይ ወደቀ። ከቤተ መቅደስ ንጽሕት ድንግል ሆይ የተቀበልኋትን ይህችን ልጅ እንዴት አድርጋታለሁ? ይህንስ እንዴት ያደረገው ማን ነው? እሳት ማን አሳታት? ማንስ አጠመዳት? ወዮልኝ እያለ ያለቅስ ጀመር። ሔዋን ክፉ እባብ እንዳሳታት ይህችንም እባብ ድንገት አስቷታልና ወዮልኝ። እግዚአብሔር ከሱ እንዳይበሉ ካዘዛቸው እንጨት እንድትበላ አደረጋት። እንደዚሁም እያለ ተነስቶ ማርያምን ጠራት፣ እንዲህም አላት፣ ልጄ ሆይ ይህን ሁሉ ሥራ ለምን ሠራሽ? የኔን ያንቺንን ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በሕዝቡም መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔርንስ በዘነጋሽው አስቀድሞ በቅድስት ቅዱሳን የኖርሽውን እንደምን አላሰብሽም? የእግዚአብሔር መልአከ ሰማይ ዘወትር ምግብሽን ያወርድልሽ እንደነበረ ለምን አላሰብሽም? ማርያም ይህንን በሰማች ጊዜ ጽኑ ለቅሶ አለቀሰች። መናገርም ጀመረችና እኔ ምንም ክፉ ነገር አላደረግኩም አለች። ዮሴፍም ይህንን በማኅፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱ ክፉ እንዳላደረግኩ ሥጋዬንም እንዳላሳደፍኩ እንዳላረከስኩ እግዚአብሔር ያውቃል አለች። ዮሴፍም ይህንን በሰማ ጊዜ አስቦ ይህችን ልጅ ምን አድርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻር ነው፣ ብገልጥም ንጹሕ ደም አሳልፌ መስጠት ነው። ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህም በኋላ መገለጡን ትቶ ሰውራ
ሰውሬ ከኔ ዘንድ ላኑራት አለ። ያን ጊዜ ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ በአንቃዶ ወደ እግዚአብሔር ለመነ። ክፉ ሥራ እንዳልሰራው አንተ ታውቃለህ አለ። ረቂቁን ነገርና ግዙፉን ነገር ሁሉ ካንተ አይሰወርም። ንጽሕት ድንግል ሆና ተቀበልኳት። አሁንም በእሷ ላይ ክፉ ነገር አልሰራሁም፣ የሆነችውን አላወቅኩም፣ እንደምን ላድርጋት እያለ በሐዘን በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱን ጨርሶ ከቤቱ ገብቶ ተኛ። በዚያች ሌሊት የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። ዮሴፍ ሆይ እግዚአብሔር ማርያምን ይዘህ መሄድን አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅን ትወልድልሃለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡን ከኃጢአታቸው የሚያድናቸው ነው። ዮሴፍም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርን አመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤል ብስራት የደረሰ የሊቀ ጳጳሳት ኤራቅሊስን የድንግል ማኅፀኗን መላ እየገፋ ሄደ። የንጽሕት ምስጢር ያለ ኃጢአት መሆኑን ባለማወቁ ዮሴፍ የሆዷን እየገፋ መሄድን ባየ ጊዜ ታወከ። የማያውቀው ምስጢር ባየ ጊዜ በጽኑ ሐሳብ ወደቀ። ይሞኝ ጀመረ። ይዋኝ ጀመረ። የእግዚአብሔር መልአክም እስኪነጋገረው ድረስ ዮሴፍ ሆይ ስለ እጮኛ ስለ ማርያም ጽንስ አንተ እንደምትጠራጠረው አይደለምና አትፍራ ብሎ እስኪነግረው ድረስ ከሷ የሚወለደው በመንፈስ ቅዱስ ነው። ዳግመኛም ጸንሳ ሳለ ከዘካርያስ ቤት ወደ እሱ ከተመለሰች በኋላ ጽንስ መጠራጠርን ባደረገ ጊዜ እንዲሁም ዮሴፍ ነገረው። ባያትም ጊዜ አደነቀ፣ የሚናገረውን ቸገረው። ዮሴፍም ከእንቅልፉ በነቃ ጊዜ ለንጽሕናዋ ሰገደ። ነቢያት ሰለስቱ የተናገሩላት ድንግል እንደሆነች አወቀ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በሕልም ታየው። ብላቴናውን እናቱንና ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ ክርስቲያን ወገኖች ወንድሞች ሆይ የመላእክት አለቆች ሚካኤልና ገብርኤል፣ ንጹሕት ሩፋኤል፣ አራቱም የአምላክ መናብርት 24ቱ የሰማይ ካህናት እናከብራቸዋለን። ለሰው ወገን ሁሉ ይለምናሉና ለአራዊትና ለአዕዋፍ ለፍጥረት ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅር ባይ የምትሆን ጌታ የእጅህን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊትህ ቢስቱ ቢበድሉ ፈጣሪያቸው አንተ ባህሪያቸውን ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ግን ሰይጣን ጽኑ ነውና እንቅልፍ የለውም። እነሳቸው ግን ያንቀላፋሉ። እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸውና። ሳር በእሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል። ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምኘኝ ከቁራሽ እንጀራ ጽዋ ውሃ ለድሆች ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቅ ጊዜ እራዳዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይሰኛሉ ይላቸዋል። ይህንንም ኪዳን የሰጣቸው እርሱ ነው። የማይቋረጥ ምስጋናን ያመሰግኑታል። ለአምላካችን መድኃኒታችን መባል ይገባዋል እያሉ እኛም ከእሳቸው ጋር በመገዛት ምስጋና እናቀርባለን። እነዚህን ወደ እርሱ የሚለምኑ አማላጆች ለሰጠን ለእርሱ ምስጋና ይገባል እያልን ድኩማን አገልጋዮችህ እኛንም ተስፋ እንዳንቆርጥ ለስሙ ምስጋና ይገባል። እርስ በርሳችን እንፋቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማችንን ስጋ ብንበላ ያለ ጽዋ ደሙን ብንጠጣም ጥቅማችን ምንድን ነው? ከእኛ ጋር ሲኖር በለስላሳ ቃል እንነጋገረዋለን። ከእኛ ጥቂት ሲርቅ ከፊታችን ሲለይ ግን በስውር እናመዋለን።
እንዳይሰማንም አድርገን ለመንቀፍ እንቸኩላለን። የወንጌል ቃል ሲዘልፈን በራሳችን ላይ ያለውን የኃጢአት ነቀፋ አንመለከትም። አንተ ግብዝ አስቀድመህ ከዓይንህ ስንጥሩን አውጣ፣ ከዚህ በኋላ በወንድምህ ላይ ያለውን ጉዳት ትመለከታለህ ይለዋል። ሲመከረን ሲዘልፈን ቢያሙት የተዋረደ ቢያመሰግኑት የከበረ ማን ነው ይሆን? ክብርም የሆነ ውርደትን ከእግዚአብሔር ዘንድ ይሰጠዋል። ይህ መጽሐፍ ያከብረዋል ያዋርደዋል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርባት ይገባልን? በአንደበታችን ለሱ በገናናነት ምስጋና እናቀርብለታለን እንጂ በየጊዜው ምስጋና እናቅርብ። ስለዚህም ያዕቆብ በመልእክቱ እንዲህ ብሏል። አንደበትን በሰውነታችን ውስጥ ተፈጥራለች፣ ስጋችንን ትጠብሰዋለች፣ የተሰወረች ነፍሳችንን ትለበልበዋለች። የፍጥረት ሁሉ ባህሪ የአራዊትን የእንስሳትንም የአዕዋፍንም የሚንቀሳቀሰውን ሁሉ ባህሪ የባህሪ አሳትንም ሁሉ ለሰው ባህሪ ይገባል። የሰውን አንደበት ግን መግዛት የሚችለው የለም። የፍጥረቱን ሁሉ ባህሪ የአራዊትንም የእንስሳትንም የአዕዋፍንም የሚንቀሳቀሰውን ሁሉ ባህሪ የባህር አሳትንም ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም። ክፉ ናትና መጠንም የላትም፣ የሚገል መርዝም የተመላች ናት። በእርሷ እግዚአብሔርን እናመሰግነዋለን። በእግዚአብሔር አምሳል የተፈጠረውን ሰው በእሷ እንረግመዋለን። በአንድ አፍ መርገምና ምስጋና ሊነገር አይገባም። ከአንድ ምንጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊመነጭ ይቻላልን? በለስ ዘይትን ማፍራት ይችላልን? እንደዚሁም ጣፋጭ ውሃ መራራ ውሃን ጣፋጭ ሊሆን አይችልም። ዳዊትም በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላው መዝሙር በቀስት ወንድሙን የሚያማ አባረርኩ እንዳለ። ሰሎሞኑም በሕይወትና ሞት በአንደበት የተያዙ ናቸው አለ። ነቢያት ሐዋርያትም አትመኩ፣ ታላላቅ ነገርንም አትናገሩም፣ ጽኑ ነገርንም ካንደበታችሁ አይውጣ ካፋችሁም አይውጣ አለች። ነገር ግን በዚህ መልክ ልመና ትእዛዙ እንፈጽም ዘንድ ኃይል ይስጠን ለክርስቲያን ወገኖች ለሁላችንም ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ልመናው ከአገልጋዩ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር። አንድ ፈላስፎሮን የሚባል ነጋዴ ነበረ። የንግድ ገንዘብ ገዛ፣ ብዕልንም አጠራቀመ። ብዙ ገንዘብ ካጠራቀመ በኋላ ወደ ሀገሩ ሊሄድ ወደደ። ተመኘ። በመርከብ ተጭኖ በባህር ላይ 3 ቀን ያህል ሄደ። ጽኑ ነፋስ ተነስቶ በባህር ፊት ለፊት ነፈሰ። መርከበኞቹም ሊሰጥሙም እስኪቀርቡ ድረስ ትንሽ ጀልባ ይዘው መርከቡንም በውስጡ ያለውን ሁሉን ትተው ወደ ባህር ሲወርዱ ፈለጉ። ፈላስፎሮንም ፈራና እጅግ ተከዘ። የነፍሱንም ሞት ፈለገ። መሞትን ተመኘ። ሆዱ ተሸበረ፣ ሐሳቡም ሁሉ ተለወጠ። ከዚች ሰዓት ጀምሮ እግዚአብሔርን አሰበው። አምላኬ ሆይ በፍጹም ልቤ አንተን አመልካለሁ አለ። ዳግመኛም የሊቀ መላእክት የቅዱስ ገብርኤል ሆይ ረዳኝ ዘንድ ወደ እግዚአብሔር ለምንልኝ፣ ስለኔም በባህር ውስጥ እሰጥም ዘንድ ስለቀረብኩ በልብ ጭንቀት በጽኑ ሐዘን ሆኖ ለመነ። በዛን ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀልባውን አቆመ። የመዓልት 3 ሰዓት ያህል ፈዘው ቆዩ። የሚሄዱበትንም አላወቁም። በመርከብ ወርደን እንሂድ ከማለት ቀሩ። መሄድንም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ ከአገልጋዩ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን።
የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ በጥምቀት የተወለድን ሁላችን ይጠብቀን ለዘላለሙ አሜን። ከቀኑም በአንዱ ዕለት ገሪማ ለተባለው ለሮም ንጉሥ ለይስሐቅ ተገለጸለት። ወደ ጴንጤሌዎንም ገዳም ሊሄድ ወደደ። የምድር መንግስቱም ጥሎ ትቶ በሌሊት ወጥቶ ሄደ። ለሰው በነፍሱ ከተጎዳ ዓለሙን ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌልን ቃል አስቦ ዳግመኛ ስለ እኔ የጣላት ሰውነቱን በክብር ያገኛታል አለ። ከዚህ በኋላ ሳለ የምስራች የሆነ ሊቀ መላእክት ገብርኤልን ብርሃን በሆኑ ክንፎቹ ተሸክሞ ከ4 ሰዓት አባ ጴንጤሌዎን ገዳም ደጅ አደረሰው። የሊቀ መላእክት ገብርኤል በብርሃን በሆኑ ክንፎቹ ተሸክሞ በ4 ሰዓት አባ ጴንጤሌዎን ገዳም ደጅ አደረሰው። የመንገዱን ርዝመት ግን 10 ወር ከ14 ቀን ያህል ይሆናል። በረከቱ ከአገልጋዩ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይሁን። ከንቱን ያበዛው እኔን በክንፍ ላይ ተሸክመ ፊትህን በግሃድ ተገልጸ አሳይኸኝ። ገብርኤል ሆይ የጻድቃን ገዳም መንገድን መርሃኝ። የሮምንም ንጉሥ የይስሐቅን አካሄድ እንዳቀና መንግስቱን ትቶ ወደ ገዳም በሄደ ጊዜ እኛንም ከክፉ ነገር ይሰውረን። የሰማኑን በልብ ሰሌዳችን ላይ ይጻፍልን። ከቅዱስ ገብርኤል ረድኤት በረከት ይክፈለን። ለወሩ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ብኪ ኃይለ እግዚአብሔር አቢይ ኩኑ ፍትዋነ ወንጹሐነ ማጢአት ይረስየኒ ወይረስይክሙ ድሎ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንተ እግዝእትነ ማርያም እንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የወገኖችንም ኃጢአት ይቅር በል። ከልጅነት እስከ እውቀት ሰይጣን የሸመቀው መንፈስ ቅዱስ ያወቀው የተሰራውን ኃጢአት ይፍቱ ይበሉ። የማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ባር ቅዱስ ገብርኤል ያዘናችሁትን ያጽናናችሁ ያብስራችሁ። ሰላም ዋሉ። መልካም ቀን። እግዚአብሔር ይፍታ።